እሺ የገደለ ይገደል ይላል በቁርአን። መግደል ሲባል አንድ ቤት አድርገው ማለት ገደል ሲባል ለብዙ ይከፈላል። አንደኛ ሊገድላችሁ የመጣን አካል አለ። ለምሳሌ ሊገድልህ መጣ፣ ወይም ጦር ሜዳ ላይ ተገናኘ። ይሄ ሰውዬ ሊገድልህ ነው የመጣ፣ አንተም ሊገድልህ የመጣን አካል ከራስህ እየተከላከልክ የምትገድለው ይሄ ጥፋት አይደለም። ኢስላም ይሄን ነው የሚያዘው። አንደኛ ያቻል ይሄ ነው። ሁለተኛ ጦር ሜዳ ላይ ባይገናኝም ራሱ የገደለ ይገደል የሚለው ህግ አለው በቁርአን ላይ? አዎ አለ፣ ግን ለሁለት ይከፈላል። አንደኛ አውቆ የገደለ፣ ሁለተኛ በስህተት የገደለ ሳያስበው። እነዚህ ሁለቱ የተለያዩ ናቸው በኢስላም። አውቆ ሆን ብሎ ለመግደል አስቦና አቅዶ የገደለ ሰው ይሄ ነው የገደለ ይገደል የተባለው። ቃለ ሱብሓነሁ ወተዓላ ወከተብና ዐለይሂም ፊሃ አነ ነፍሰ ቢነፍስ፣ ነፍስን በነፍስ የሚለን ህግ በእነርሱ ላይ ጻፍኩኝ አለ። ይህንን አላህ ሱብሓነሁ ወተዓላ በኢስላም ላይ ያጸደቀው። በሌላ ቦታም ላይ ሲናገር ወላ ተቅትሉ ነፍስ አለቲ ሐረመ አላህ ኢላ ቢልሐቅ ይላል። ያችን አላህ ያከበራትን ነፍስ ያለ አግባብ እንዳትገድሏት ያለ ሐቅ አለ። በሐቅ ከሆነ ግን ትገደላለች። ያ ማለት የሰውን ነፍስ አጥፍታ ከሆነ ማለት ነው። ቃለ ሱብሓነሁ ወተዓላ ወለዚነ ላ የድዑነ መዐ አላህ ኢላሀን አኸር ወላ የቅትሉነ ነፍስ አለቲ ሐረመ አላህ ኢላ ቢልሐቅ፣ ያችን አላህ ያከበራትን ነፍስ ያለ ሐቅ የማይገድሉ እያለ ተናገረ። በሐቅ ከሆነ ግን ትገደላለች። መቼ ነው የሚገደለው ሰውየው ከተባለ የሰውን ነፍስ አጥፍቶ ከሆነ ነው የገደለ ይገደል የሚባለው። ያ አውቆ ሆን ብሎ ከገደለው ነው። ነቢያችን ሰለላሁ ዐለይሂ ወሰለም ልክ እንዲሁ ይህን ሐዲስ ላይ ሲያብራሩት ምን አሉ? ላ የሒሉ ደሙ ምርኢ ሙስሊሚን ኢላ ቢኢሕዳ ሰላስ አነፍሱ ቢነፍስ አሰይቡ ዛኒ አታሪኩ ሊዲኒሂ ልሙፋሪቁ ልልጀማዓ አሉ። የአንድ ሰው ነፍስ ደሙ የተከበረ ነው አሉ በሶስት ምክንያት ካልሆነ በስተቀር። አንደኛ የሰውን ነፍስ አጥፍቶ ከሆነ አሉ ገብቷቸዋል። ስለዚህ የገደለ ይገደል የሚለው በዚህ ነው። አውቆ ሆን ብሎ የገደለ ሰው ነው። ወመን የቅቱል ሙእሚነን ሙተዓሚደን ይላል። አንድን አማኝ አውቆ ሆን ብሎ የገደለ ሰው እያለ ይናገራል። እሺ በስህተት የገደለስ? ይሄ የገደለ ይገደል የሚለው በዚህ ላይ አይሰራም። ማስረጃ ቃለ ሱብሓነሁ ወተዓላ ወማ ካነ ሊሙእሚኒን አን የቅቱለ ሙእሚነን ኢላ ኸጠአ ወመን ቀተለ ሙእሚነን ኸጠአን ፈሊዩቅተል ላ ፈተሕሪሩ ረቀበትን ወዲየቱን ሙሰለመቱን ኢላ አህሊ ኢላ የሰደቁን። አላህ ሱብሓነሁ ወተዓላ ምን አለ? አንድ አካል ሌላኛውን አካል በስህተት ካልሆነ በቀር ሊገድለው አይገባውም ካለ በኋላ በስህተት የገደለ ሰው ግን ይገደል ሳይሆን ያለው በስህተት የገደለ ሰው ለቤተሰቦቹ የሚሰጠን ካሳ ወይንም ጉማ ይስጣል። ገብታችኋል? ያ ነው። ስለዚህ የገደለ ይገደል የሚለው አውቆ ሆን ብሎ የገደለ ሰው ላይ ነው። ይህ የንጽጽር ቤት ነው እና አሁን እናነጻጽረው። መጽሐፍ ቅዱስ ላይ የገደለ ይገደል ይላል። እነዚህን ሁለቱን ነገራቶች ግን በስህተት ወይም ምናምን የሚለውን አይለያቸውም። በምንም መልኩ ግደል ትገደላለህ። እግዚአብሔር መጽሐፍ ቅዱስ ላይ ምን አለ? ሰው ሰውን ቢመታው ቢሞትም ያ የገደለው ሰው ይገደላል። ትሰየፋለህ። አማኑኤል አሁን አውራ። ጥሩ ደስ ይላል። ግን አላህ ወይ ፍትሃዊ አይደለም ወይ እንደገና አቅም የለውም ማለት ነው። ይገደል የሚል ከሆነም አዳምጠኝ እንዳታቋርጠኝ ማለት ነው። አላህ የገደለ ይገደል የሚል ከሆነ አላህ እኔ አሁን ለምሳሌ የኔ ኢየሱስ ክርስቶስ ምንድን ነው ብትለኝ ማለት ነው ያንተም የኔ ፈጣሪ ነው ብዬ ነው የማስበው። አላህ እንደገና አንተ ምንድን እንደምታስበው ያንተም የኔ ፈጣሪ ነው ብለን ነው የምናስበው። አቅም አለው ብለህ ወይ እንደገና ኃይል አለው ብለህ የምታስብ ከሆነ አላህ በአንተ ለምን እኔን ያስገድለኛል? አቅም ካለው እሱ ራሱ ፈጣሪ ነው አይደል? አይገድለኝም ወይ ፍትሃዊ አይደለም ወይ እንደገና ምንም አቅም የለውም ማለት ነው አላህ። አሁን ከኛ አንጻር ያለውን ስለመለስን አሁን መስፈርት አስቀምጥ፣ ሚዛን አስቀምጥ። ስለዚህ አልክና ምን አልክ? ሰውን የገደለን ሰው ይገደል የሚል ከሆነ ፍትሃዊ አይደለም ወይንም ደካማ ነው አቅም የለውም ማለት ነው ብለናል። ስለዚህ ይህ በመጀመሪያ የአንተ አምላክ የሚገለጽ ማስረጃ ያሳይ። እግዚአብሔር ገደለን ግደል አላላስ የኔ አምላክ ግደል አይልም ና ይላል። ያው አይልም። ሰውን ቢመታ አዳም ጠረጋ በላ በብንጂ ያው አይምሮን ክፈት። በቃ ሰውን ቢመታ ቢሞትም እርሱ ፈጽሞ ምን ይደረጋል? እግዚአብሔር አንብባት ምን ትላለች? የኛ አንተ የጻፍከው መጽሐፍ ይሆናል እንጂ የኔ መጽሐፍ የሚለው ለገደለ ይቅር በለው ነው የሚለው። ራሱ እግዚአብሔር ፈጣሪ ስለሆነ ራሱ ይገድላል ነው የሚለው እና ያው እና ይገደል ብሏል። ይገደል እግዚአብሔር ራሱ ተዋጊ ነው፣ ይዋጋል። አሳያለሁ ይገና ሰውን ቢሞታ እርሱ ፈጽሞ ይገደል አለ። ይገደል ሌላ አልጨምርልህ። ሰውም ወንድ ባሪያውን ወይንም ሴት ባሪያውን በበትር ቢመታ ቢሞትም ፈጽሞ ይቀጣ ይላል። እዚህ ቦታ ይገደል እያለ ይናገራል። የገደለ ይገደል ያውና ቃል በቃል እዚህ ጋር የእግዚአብሔርን ስም የሚሰድብ እግዚአብሔርን የሚሳደብ ራሱ ግደሉልኝ ብሏል። እግዚአብሔር ግደሉት
ላሳየህ። አንድ አካል አሁን ሙስሊም እግዚአብሔር ሲሰድብ ስማ ትገለዋለህ። ምን እንደሚል ላሳየህ። ያውና ምን ይላል? የእግዚአብሔርን ስም ግደሉቻልማ ነው እያየን እንሞታለን ነው የምንለው እንጂ ማ ነው እናንተ ግደሉ እና እንሞታለን ነው የምንለው እንጂ እኛ እንገላለን ብለን ፎክረንም ገለንም አናውቅም። እኛ እንሞታለን ነው የምንለው እንጂ እናንተ ጃሃድ እንደተፈቅዶልናል ትላላችሁ። እኛ ግን ተፈቀደልን የምንለው ነገር የለንም። እኛ ለምን ቤት አድርጋል ያራናልና አዲስ ተረጋጉ። አንድ አካል እስካልተሳደበ እስካላንቋሸሸ ድረስ ያረነው ከወረኛ ቤት አታድርጉት። እሺ ልጁ የተጫነው ወይንም በቃ ይዞት ያደገው ነገር አለ። ክርስትና ፍቅር ነው እንጂ የሚሰብከው ግድያን አይሰብክም የሚለውን ነገር ጭነዋቸዋል። እውነት ነው። እኔ አሁን ግደል ሰውን የሚባለው እኔ ሙት ነው የሚባለው። አሁን ሲስማል ያደጉት ትሞታለህ ነው እንጂ ትገድላለህ አይደለም። ጃሃድ ትፈጽማለህ አልባልም። እኔ የኖርኩበትም ጭምር ነው። አሁን እኔ አንተ ብትበድለኝ ይቅር እልሃለሁ እንጂ ልገድልህ አልሞክርም። ክርስቲያን ምን ትላለች መሰለም? እየሞት እንበዛለን ነው እንጂ እየገድል እንበዛለን አለም። ትምህርቱ ነው የኛው። እሺ አሁን አዳምጥሽ። እሺ አዳምጣውን ልንገርህ። አዳምጣለሁ። አንድ ሆኔ መጽሐፍን እያወጣ አሁን እነሱ ይሄ ክርስትና ብለው ምሮች ወይም በአካባቢ ሲነገር የሰማው ነገር ነው። አሁን ግን መጽሐፍ ቅዱስ ላይ እግዚአብሔር ሕፃናቶችን ሁሉ ግደሏቸው ይላል፣ ብላቴናዎችን ግደሏቸው ይላል። ያኔ ጭራሽ አንተ አፍሎ ነው ዛሬ የምሰማው። አላሳየ መጽሐፍ ላይ ያውና ምን ይላል እዚህ ጋር ቁጥር 2 ላይ ምን ይላል? የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብጽ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁኝ አለ። እግዚአብሔር ይበቀላል። የበቀል አምላክ እግዚአብሔር ይበቀላል። ራሱ ይበቀላል። ቀደም እኮ ነግሬሃለሁ። እግዚአብሔር ይበቀላል ራሱ። አሁን እግዚአብሔር ያደርጋምናለሁ። አዳምጠኛ። እግዚአብሔር ይበቀላል። እኔ ግን አልገድልም። እግዚአብሔር ያንተ ፈጣሪ የኔ ፈጣሪ ስለሆነ ይበቀላል። አሁን አላህ ከማን ያልኩ በልጆቹ ለምን ያስገድላል ነው የምለው። አዳምጥ። ያውና እግዚአብሔር ግደሉ ሊልኩ ህፃናት ልጆች ያውና ምን አለ እግዚአብሔር? አሁንም ሄደህ የአማሌቅን ምታ፣ ያላቸውንም ሁሉ ፈጽመህ አጥፋ፣ አትማራቸውም አለ። የርኅራኄ አምላክ አትማራቸውም ካለ በኋላ ወንዱንና ሴቱን ብላቴናውንና ህፃናቶችን ከዛስ በሬውንና በጉን ግመሉንና አህያውን ግደል። አቶ ሚስኪን አህያ ራሱ አልቀረለትም ግደሉት የሚል ህግ ወጥቷል። ሚስኪን አህያውን ግደሉት አለና አዲስ ኪዳን ላይ ደግሞ ሂድና የሰው አህያ ፈታችሁ አምጡልኝ አለ ኢየሱስ ክርስቶስ። አህያዋን ዘብቶ ወደ ኢየሩሳሌም ገባ ይለናል። አሜን ነው። ያውና እዚህ ጋር ግደሉ ብሎ አዟት፣ እዛ ላይ ደግሞ አህያ ታስፈልገኛለች አምጡልኝ አለ። እዚህ ጋር ይኸውና ህፃናቶችን ሴቶችን ግደሏቸው አለ። አሁን ከኢስላም ጋር እያነጻጸረ ብዙ ጊዜ በመካከል እያቋረጠኝ ነበር። እስኪ እናነጻጽርላት። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ምን አሉ ከተባለ ያውና እንመልከት። አሁን ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? አንዴ እባክህን አንዴ መረጋጋት አረኛ ተነገር እኮ ጨርስ። ላ ተቅቱሉ ጥፍለን ሰጊር ነቢ ሰለላሁ ዐለይሂ ወሰለም አደራ ህፃናቶችን፣ ሴቶችን፣ ሽማግሌዎችን እንዳትገሏቸው አሉ። እግዚአብሔር ምን አለ? አደራ ሴቶችን፣ ህፃናትን፣ ሽማግሌን ግደሉ አለ። ያሰላም 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 አላሳየ። ወደ አማርኛ እንቀይረው። ያው ይህን ሐዲስ ወደ አማርኛ እንቀይረው። አሁንም ሂዱ አሉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም፣ ያው ልጅን፣ ሴትን ወይንም አዛውንትን ምን አትበሉ አሉ። እስኪ ችናምባት አትግደሉ። ይታያል። ልጅን እንዲሁም አሉና ምን አሉ? ልጅን፣ ሴትን ወይንም አዛውንትን አትግደሉ። ይሄ ነው ኢስላም። አማኑኤል አማኑኤል አለ ና ተመለስ። አማኑኤል አማኑኤል በቃ ወጣ። ምንም ማድረግ አይቻልም። ያው እና ማነጻጸር ስለፈለገ ነው የሚነግሯችሁ። ሌላ ነው። እስልምና አራጅ ነው፣ ገዳይ ነው ይሏችኋል። ያው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ሴቶችን፣ ህፃናቶችን፣ አዛውንትን አትግደሉ ይላሉ። ሌላ እንጨምርላችሁ። ሌላ ትልቅ ሰርፕራይዝ ምን እንጨምርላችሁ? የገዳማት ሰዎችን አትግደሉ እያሉ ተናግረዋል። ግን ክርስትና አዳምጡ አንዴ። ነቢዩ ሰለላሁ ዐለይሂ ወሰለም እዚህ ጋር እዚህ ሐዲስ ላይ ሲናገሩ ምን አሉ? ተመልከቱ።
የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ሰራዊቶቻቸውን በላኩ ጊዜ በአላህ ስም ውጡ፣ በአላህ የማያምኑትን በአላህ መንገድ ተዋጉ፣ አትክዱ፣ አትስረቁ፣ አትቁረጡ፣ ልጆችን አትግደሉ ካሉ በኋላ ምን አሉ? የገዳማትንም ሰዎች አትግደሉ ይሉ ነበር። አላሁ አክበር። የገዳማት ሰዎችን፣ የቤተ ክርስቲያን ሰዎች፣ የእምነት ሰዎችን እንዳትነኩ እያሉ ያስጠነቅቋቸው ነበር። هذا هو الإسلام. ሰላም አለይኩም ኡስታዝ፣ አንድ ጥያቄ ብቻ አለኝ። ጥያቄ ፈድናሽ። ሰላም ብያቸዋለሁ ሁላችሁ። ሰላም። ጥያቄው ደግሞ ትንሽ ነበር። አንድ ጥያቄ ብቻ ነውና አንድ ክርስቲያን ወገናችን እኔ አጠገብ ላይ ነበረና ምን አለ? ሳውዲ አረቢያ ላይ ለድንጋይ ነው የሚሰግዱት እና እንዴት ድንጋይ ነው የሚያመልኩት ያለኝ፣ እሱን ልታስረዳኝ ትችላለህ ወይ ነው? አላህ አጠገብህ ነው ቶላ? አዎ። እሺ ያናግረኝ ካለ ያናግረኝ። እሺ ሰላም እንተዋወቅ። ሰላም ነው፣ እንዴት ነው? ኡስታዝ እንደዚሁ መልሱለት። በቃ ትንሽ ሚዲያ ላይ ገብቶ ምናምን አያውቅም መሰለኝ። እሺ ድንጋይ ነው የምታመልኩት? እኛ ድንጋይ አናመልክም። ድንጋይ ነው የምታመልኩት ሲል ባጭሩ ወደ ካዕባን ለማለት ፈልገው ነው ክርስቲያኖች። ለምን ከተባለ ወደዚያ ዙረን ስለምንሰግድ። ወደዚያ ዙሮ መስገድ እና ለእርሱ መስገድ የተለያዩ ናቸው። ታዲያ ምንድን ነው ከተባለ አቅጣጫ ነው እሱ። እንዴት መሰላችሁ ታሪኩ? ያ ካዕባ በመጀመሪያ መስጂድ ነው። ምን ይባላል ስፍራው? መስጂድ አልሐራም፣ የተከበረው መስጂድ ተብሎ ይጠራል። ያሳችኋል አይደል? መስጂድ አልሐራም ይባላል። መስጂድ ነው። አላህ በቁርአን ላይ ሱብሓነ አለዚ አስራ ቢዐብዲሂ ለይለን ሚነል መስጂዲል ሐራም ኢለል መስጂዲል አቅሳ እያለ መስጂድ አልሐራም እያለ ይጠራዋል። ወደ መስጂድ አልአቅሳ። መስጂድ አልአቅሳ ደግሞ ኢየሩሳሌም ቤተ መቅደሱ ማለት ነው፣ ወይንም ቤተል መቅደስ ተብሎ ይጠራል። አሁን እሱ ለምን ዓላማ ተሰራ፣ መቼ ተሰራ፣ በማን እጅ ተሰራ፣ በማን ትእዛዝ ተሰራ የሚለውን እንመልከት። ትእዛዝ ተሰራ ያለ ከላይ ማለት የመካ ላይ የሚገኘው ከመጀመሪያ ታሪክ ጋር የሚጀምር መጀመሪያ እንዴት አድርጎ አድቢን ከሰው ልጆች ታሪክ ጋር የሚጀምር ነው እሱ። ከሰዎች በፊት ደግሞ ቀድሞ የተፈጠሩት ማናቸው? መላእክቶች አሉና ስለ መላእክቶች ትንሽ እናውራ። ምክንያቱም ከሱ ጋር ስለሚያዝ መልአክም ሰውም ጅንም አላህን ለማምለክ ነው የተፈጠረው። አላህ ዝም ብሎ በከንቱ ፍጥረታትን አይፈጥርም። ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን አለ። ሰዎችንም ሆነ ጅኖችን ሊያመልኩኝ እንጂ አልፈጠርኳቸውም አለ። መላእክቶችም እንደኛው ነው የተፈጠሩት አላህን ለማምለክ። አላህን ለማምለክ እንደተፈጠሩ ሲናገር ወመን ዒንደሁ ላ የስተክቢሩን አን ዒባደቲሂ ወላ የስተሕሲሩን፣ ከእኔ ዘንድ ያሉት በሰማይ የሚገኙ መላእክቶች እኔን ከማምለክ አይኮሩም፣ አይሰለችውም፣ የማይደክማቸውም እያለ ይናገራል። ስለዚህ አላህን የሚገዙ ናቸው። ይህ ከታወቀ ታዲያ ከኛ በፊት የተፈጠሩት ማን ናቸው? ቀድሞ የተፈጠረው መላእክት ተፈጥሯል ቀድሞ። ከዚያ ጅኖች ተፈጥረዋል። ከዚያ ሰዎች ተፈጥረዋል። ሎታቸዋል። መላእክት ቀድመው ተፈጥረዋል እነሱ ከኛ በፊት። ከዚያ በኋላ ጅኖች ይቀጥላሉ። ከዚያ ሰዎች ወልጃን ኸለቅናሁ ሚን ቀብል ይላል። ጅንንም ከአደም በፊት ከእርሱ በፊት ፈጠርኩት እያለ እንደተናገረው መላእክቶች ከዚያ በፊት ይቀድማሉ። ታዲያ መላእክት ከኛ በፊት ተቀድመው አላህን ይገዛሉ። እንዴት ነበር የሚገዙት ወደሚለው እንምጣ። መላእክቶች አላህ ስብሐነ ወተዓላ ልክ እንደኛ ይሰግዱለታል፣ ይገዙታል። የሚሰግዱበት አቅጣጫና ደግሞ መስጂድ አላቸው። የት ይገኛል? በሰባተኛው ሰማይ ላይ ይገኛል። ልክ እንደ ካዕባ ለእነሱ መስጂድ ነው፣ አቅጣጫ ነው እሱ። ለእኛ ካዕባ መስጂድና አቅጣጫ እንደሆነ ሁሉ ምን ይባላል? ስሙ በይተል ማዕሙር ይባላል። አላህ በቁርአን ላይ ጠቅሶታል። ፊ ሱረት ጡር ቃለ ስብሐነሁ ወተዓላ ወልበይተል ማዕሙር፣ በይተል ማዕሙር እያለ ጠቅሶታል። አቅሰመ አላህ ስብሐነሁ ወተዓላ ቢሂ ፊ ሱረት ጡር፣ በሰባተኛው ሰማይ ላይ ይገኛል። ነቢያችን ሰለላሁ ዐለይሂ ወሰለም ወደ ሰባተኛው ሰማይ እያረጉ እያለ ሰባተኛው ሰማይ ላይ ሲደርሱ ያጋጠማቸው ሲናገሩ እጠለዕቱ ፊ ሰማይ ሳቢዓ ፈረአይቱ ኢብራሂም ዐለይሂ ሰላም ሙስኒደን ظهره على بيت المعمور وبيت المعمور مسجد للملائكة وقبلة لهم يدخل فيه كل يوم 70,000 ملك من دخل إليه مرة لن يعود إليه إلى يوم القيامة كما قال النبي صلى الله عليه وسلم
ወደ ሰማያት እያረኩኝ ያለሁኝ ያለው ነቢ ሰለላሁ ዐለይሂ ወሰለም። ሰባተኛው ሰማይ ላይ ስደርስ በይተል ማዕሙር የሚባለውን የመላእክቶችን መስጅድ አየሁት። አብርሃምም ወደ እርሱ ጀርባውን አስጠግቶ ተመለከትኩኝ አሉ። አብርሃም ሲያገኛቸው ጊዜ ኢብራሂም ዓለይሂ ሰላም መርሐበን ቢብኒ የሷሊህ ወነቢይ ሷሊህ አላቸው። መልካሙ ልጄ መልካሙ ነቢይ እንኳን ወደ ሰማይ ዓለም መጣህ አላቸው። አሁን ስለ ቤተል ማዕሙር ሲናገሩ በዚያ በቤተል ማዕሙር በየቀኑ 70 ሺህ መላእክቶች እየሄዱ ይሰግዳሉ። በዚያ አንድ ለመስገድ እድል ያገኘ እስከ ትንሣኤ ቀን ድረስ ሌላ እድል አያገኝም አሉ። ያ ማለት ልክ እኛ አንድ ጊዜ ወደ መካ ሂደን እንሰግዳለን ወደዚያ፣ ከዚያ በኋላ ተመልሰን በየሀገራችን ሆነን አቅጣጫችንን ወደዚያ ዙረን እንሰግዳለን። እነርሱም ልክ እንደዛው ካደረጉ በኋላ በየስፍራቸው ሆነው 7ቱ ሰማያት ላይ አቅጣጫቸውን ቂብላቸውን ወደ ቤተል ማዕሙር አድርገው ይሰግዳሉ። አሁን ይህን ከተረዳን የሰማይ መላእክቶች የተዘበራረቀ ቦታ እንዳይሰግዱ ወደ አንድ አቅጣጫ ዙረው እንዲሰግዱ 7ኛው ሰማይ ላይ ይህ ቦታ በመስጅድ ከተደረገላቸው አላህ ያንንም ለመላእክቶች አውጥቶት የነበረውን ሕግ ለምድር ሰዎችም እንዲያደርገው ወሰነ። ገታቸዋል። ስለዚህ በምድር ላይ ያ ካዕባ እንዲሰራ ታዘዘ። መቼ ነው የተሰራው? ከሰው ልጆች ታሪክ መጀመሪያ ይጀምራል። ቃለ ስብሓነሁ ወተዓላ ፊ ሱራ አሊ ዕምራን ኢነ አወለ በይትን ወዲዐ ሊናስ ለለዚ ቢበከተ ሙባረከ ወሁደን ሊልዓለሚን ፊህ አያቱን በይናት መቃሙ ኢብራሂም ወመን ደኸለሁ ካነ አሚና ወሊላሂ ዐለ ናሲ ሒጁል በይቲ መን ኢስተጣዐ ኢለይሂ ሰቢላ ወመን ከፈረ ፈኢነ ላሀ ገኒዩን ዐኒል ዓለሚን ይላል። ኢነ አወለ በይትን ወዲዐ ሊናስ ለሰዎች መጀመሪያ የተሰራው ቤተ አምልኮ በምድር ላይ ለለዚ ቢበካ ያ መካ ላይ የሚገኘው ነው አለ። ለመጀመሪያ ጊዜ ለሰዎች የተሰራው ሲል ጊዜ የሰዎች መጀመሪያ ማን ነው? አዳም። ስለዚህ ከአደም ጀምሮ የነበረ ቤተ አምልኮ ነው። ገብታችኋል? ስለዚህ ከዛን ጊዜ ጀምሮ የነበረ ነው። ሰዎች በምድር ላይ ሲመጣ ጊዜ የመጀመሪያው ሰው አምላኩን አላህ ሱብሓነሁ ወተዓላ የሚገዛበትን ስፍራ ያን ቦታ እንዲሰራ ታዘዘ። የመጀመሪያው ነቢይ ማን ነው? የአምላክን ትእዛዝ ተቀብሎ ምድር ላይ የሚፈጽመው አደም ነው። አደም የመጀመሪያው ነቢይ ነው ወይ በኢስላም? አዎ። ማስረጃ ቃለ ሑዘይፋ ብን ልየማን ረዲየላሁ ዐንሁ ቁልቱ ሊነቢይ ሰለላሁ ዐለይሂ ወሰለም ያ ረሱለላህ መን ሁወ አወሉ ነቢይን ፊል አርድ ፈቃል آدم فقلت للنبي عليه الصلاة والسلام يا رسول الله أكان هو نبي؟ فقال نعم كان نبيا مكلما أي نبي مكلم كلمه الله عز وجل بدون واسطة. حذيفة بن اليمان የተባለው ታላቁ ሱሐባ እንዲህ አለ። ከዕለታት አንድ ቀን ነብዩ ሰለላሁ ዐለይሂ ወሰለም ጠየቅኳቸው፣ አንተ የአላህ መልእክተኛ ሆይ በምድር ላይ የመጀመሪያው ነቢይ ማን ነው አልኳቸው። እርሳቸውም አደም ነው አሉኝ አለ። እንደ እርሱ ነቢይ ነበረን ስላቸው አሁን እዚያውም አላህ ያናገረው ነቢይ ነው አሉ። ምን ማለት ነው? አላህ ያናገረው ነቢይ ማለት ያለማንም መካከለኛ በቀጥታ ያናገረው ነቢይ ነው ብለው እየተናገሩ። ስለዚህ የመጀመሪያው የአምላክን ትእዛዝ እየተቀበለ በምድር ላይ የሚፈጽመው ያ ነቢይ አደም ዓለይሂ ሰላም ከእርሱ ዘመን ጀምሮ የነበረ ነው ካዕባ። አላህ ምን አለ? መጀመሪያ ምድር ላይ የተሰራው ቤተ አምልኮ ያ መካ ላይ የሚገኘው ካዕባ ነው እያለ ተናገረ። ስለዚህ ለምን ዓላማ ነው የተሰራው? ለሁለት ዓላማ ነው። አንደኛ የስግደት ወይንም የሶላት አቅጣጫ ይሆን ዘንድ ገታችሁን የምናመልከው ማንን ነው? አንዱን አምላክ አላህን ነው። ፈሶሊ ሊረቢከ ወንሐር ለጌታ ብቻ ስገድ፣ ለእርሱም ብቻ ሰዋ እንዳለ ገታችሁ። ለአላህ ስብሐነሁ ወተዓላ ብቻ መስገድ ነው። ግን እርሱ ምንድን ነው? አንደኛ መስጅድ ነው፣ መስገጃ ስፍራ ነው። ሁለተኛ ደግሞ አቅጣጫ ነው እሱ ገታችኋል። ያ ስለዚህ ከአደም ጀምሮ ነበረ ሰዎች በየትኛውም ስፍራ ሲሆኑ ወደዚህ አቅጣጫ ዞረው እንዲሰግዱ ታዘዙ። አላህ በቁርአን ላይ ሲናገር ለምን እንዳዘዘ ያንን እንዲሰራ ነብዩ ሰለላሁ ዐለይሂ ወሰለም ሲነግራቸው በቁርአን ላይ ፈወሊ ወጅሀከ ሸጥረል መስጂዲል ሐራም ሶላትን በምትሰግድ ጊዜ ፊትህን ወደ ቅብላ አቅጣጫ ዞረህ ትሰገድ አለ። ያቸው ስለዚህ ኢብራሂም ዓለይሂ ሰላም እስኪመጣ ድረስ በዚያ ሁኔታ ቆየ። ልክ ኢብራሂም ዓለይሂ ሰላም ደግሞ በዘመኑ አደሰው። ኢብራሂም ዓለይሂ ሰላም በዘመኑ እንዲያድሰው ተላከ። ከማን ጋር? ከልጁ ከኢስማኤል ጋር አዲስ የሚል ቃል ኪዳን ተያዘ ከአላህ ስብሐነሁ ወተዓላ ዘንድ። አምላክ አላህ ስብሐነሁ ወተዓላ አብርሃምን እና ልጁን ኢስማኤልን ቃል ኪዳን እንደያዘባቸው ሄደው ካዕባን እንዲሰሩ፣ እንዲገነቡ፣ እንዲያድሱት ማስረጃ ሲናገር በቁርአን ላይ ብለን ወዐሂድና ኢላ ኢብራሂም ወኢስማዒል አን ጠሂራ በይቲ ሊጣኢፊና ወልዓኪፊና ወሩክዕ ሱጁድ ፊ ሱረት አልበቀራ። ወደ አብርሃምና ወደ ልጁ ኢስማኤልም ቃል ኪዳንን ያዝኩኝ አለ አላህ። የምን ቃል ኪዳን? አን ጠሂራ በይቲ ቤቴን ሂዳችሁ ያንን አጽዱ በማለት አጥሩ በማለት ስሩት በማለት ለምን ዓላማ? ሊጣኢፊና ወልዓኪፊን والعكوف معناه جلوس يلازمه العبادة لله سبحانه وتعالى وهي الصلاة والحج. ያንን ቦታ ስሩ ካላቸው በኋላ ለምን እንደሚሰሩም እንደነገራቸው ለሁለት ዓላማ ነው የምትሰሩት አላቸው። አንደኛ
ጠዋፍ ለሚያደርጉ ወይም ሐጅን ለሚሰሩ ሰዎች እስልምና አምስተኛው መሰረት የሆነውን መፈጸሚያ ስፍራ ይሆን ዘንድ። ሁለተኛ ወልዓኪፊን ወፊ ሱረት ልሐጅ ወልቃኢሚን ቁመው ለሚሰግዱ ሰዎች አቅጣጫ እንዲሆንላቸው ዘንድ አለ። አያችሁ። ስለዚህ በማን ትእዛዝ የተሰራ ነው? በአምላክ ትእዛዝ። በማን እጅ ተሰራ? በነቢያቶች እጅ ተሰራ። ለምን ዓላማ ተሰራ? ለሁለት ታላላቅ የእስልምና መሰረቶች ለሆኑት ሶላትንና ሐጅን መፈጸሚያ። ያ ነው። ከዛ አብርሃምና እስማኤል ይህን ቃል ኪዳን ከአላህ ተቀብለው ሰሩ። ያው ሰሩ። ማስረጃ ቃለ ሱብሓነሁ ወተዓላ ወኢዝ የርፈዑ ኢብራሂም አልቀዋዒደ ሚን አልበይት ወኢስማኤል፣ አብርሃምና ልጁ ኢስማኤልም የቤቱን መሰረት አንስተው በሰሩ ጊዜ አለ። በቃ ሰሩት እነሱ። ያ ነው። ስለዚህ የሰሩበት ዓላማ ለሁለቱ ነው። ስለዚህ እኛ ለካዕባ ሳይሆን የምንሰግደው ለአላህ ነው የምንሰግደው፣ ግን ወደ ካዕባ አቅጣጫ ዙሮ ነው የምንሰግደው። አምላክ ይህንን ለሰማይ መላእክቶች ያወጣውን ህግ ወደ አንድ አቅጣጫ ዙሮ እንዲሰግዱ በይተል ማዕሙር የሚባለውን በዚያ አቅጣጫ በምድር ላይ አላህ ሱብሓነሁ ወተዓላ ደግሞ ለምድር ሰዎች ያን ህግ አስከተለው። የምድር ሰዎችም ወደ ተዘበራረቀ ቦታ እንዳይሰግዱ ወደ አንድ አቅጣጫ ዙሮ እንዲሰግዱ ያ ምልክት ተደረገ። አቅጣጫ እንጂ ሌላ አይደለም። ቃል በቃል አላህ ሱብሓነሁ ወተዓላ አቅጣጫ ብሎ በቁርአን ላይ ይጠራዋል ማለት ነው። ገብታችኋል? ፈወሊ ወጅሀከ ሸጥረል መስጂዲል ሐራም፣ ሶላትን በምትሰግድ ጊዜ ፊትህን ወደ ቂብላ አቅጣጫ ዙረህ ስገድ ይላል። ታዲያ አቅጣጫ እሱ ብቻ ነበር ወይ የሚለውን ደግሞ እናወራበት። በምድር ላይ ሁለት ታላላቅ ቤተ አምልኮዎች ነበሩ ነብዩ ሰለላሁ ዐለይሂ ወሰለም እስኪመጡበት ጊዜ ድረስ። አንደኛ አልመስጂድ አልሐራም መካ ላይ የሚገኘው ካዕባ፣ ሁለተኛ ቤተል መቅደስ ኢየሩሳሌም ላይ የሚገኘው ቤተ መቅደስ። ገብታችኋል? እስራኤላውያን ነቢያቶች በተላኩበት ጊዜ አላህ ሱብሓነሁ ወተዓላ የስግደትን አቅጣጫ በቤተ መቅደስ ወይም ወደ ቤተል መቅደስ አድርጎታል። ወዴት አድርጎታል? ወደ ቤተል መቅደስ አድርጎታል። ቤተል መቅደስ ወይም ቤተ መቅደስ ተብሎ የሚጠራ መጽሐፍ ቅዱስ ላይ ላነበበ ሰው መጽሐፍ ቅዱስ ላይ ሰው ማን ነው? ሱሌይማን ዓለይሂ ሰላም ወይም ሰለሞን ምን ይላል? ወይም ዳዊት ወደ ቤተ መቅደስ ዙሮ ይሰግዳለሁ ይላሉ። ወደዚያ ዙሮ እንዲሰግዱ ተደንግጎላቸው ነበር። ከዚያ በኋላ ከክርስቶስ ወይም ከዒሳ በኋላ በማን ላይ? በነብዩ ሰለላሁ ዐለይሂ ወሰለም ላይ እንደገና ወደ ካዕባ አቅጣጫ እንዲቀየር ተደረገ ማለት ነው። በደንብ ላስተዋልና ለሚያነብ ሰው አሁን አንድ ጥቅስ ልስጣችሁ። ዮሐንስ ወንጌል ምዕራፍ 4 ከቁጥር 19 ጀምራችሁ አንብቡት። አንዲት ሴት መጣችና ኢየሱስ ክርስቶስ እንዲህ አለችው ይላል፣ መምህር ሆይ አባቶቻችን በዚህ ተራራ ሰገዱ፣ እናንተ ደግሞ በቤተል መቅደስ ወይም በኢየሩሳሌም ካልሆነ ስግደት አይቻልም ትሉኛላችሁ አለችው። ቤተል መቅደስ ማለት ነው። ከዚያ ኢየሱስ ክርስቶስ ምን አላት? እንደውም አንተ ነቢይ እንደሆንክ ያለሁ ብላው ነው የጀመረችው። አይ ተሳስተሻል፣ እኔ ነቢይ አይደለሁኝ አምላክ ነኝ አላላትም። አምኖ ነው የተቀበለው። አንተ ነቢይ እንደሆንክ ያለሁ ካለችው በኋላ አባቶቻችን በዚህ ሰገዱ፣ በኢየሩሳሌም ካልሆነ ስግደት አይቻልም ትሉናላችሁ ስትለው፣ አንቺ ሴት እመኝኝ አላት። እውነት እውነት እልሻለሁኝ ከዚህ በኋላ ወደ ኢየሩሳሌም ዙራችሁ ወይንም ወደ ኢየሩሳሌም የማትሰግዱበት ጊዜ ይመጣል አላት። ያ ማለት ከዚህ በኋላ ነው ያለት። ያ የስግደት አቅጣጫ እንደሚቀየር እየነገራት ነው። በማን ላይ ነው ያ ትንቢት የተፈጸመው? መጽሐፍ ቅዱስ ላይ ሊያሳየኝ የሚችል ሰው አለ? ከኢየሩሳሌም ስግደት አቅጣጫ ሌላ አቅጣጫ የስግደት አቅጣጫ ስግድ ተብሎ የተገለጠለት አካል አለ? ላይ የለም። በማን ላይ ነው ይሄ ትንቢት የተፈጸመው? ነብዩ ሰለላሁ ዐለይሂ ወሰለም ላይ እንደተፈጸመ ማስረጃ አለ ወይ? አዎ። የሚገርማቸው ነብዩ ሰለላሁ ዐለይሂ ወሰለም ነብይ ተደርገው ሲላኩ መጀመሪያ ወደ ኢየሩሳሌም ዙረህ ስገድ ተባሉ፣ ወደ ቤተል መቅደስ። ያን ለምን እንዳዘዘም አላህ ሱብሓነሁ ወተዓላ በቁርአን ላይ ተናገረ። መጽሐፉን ለሚያነቡ ሰዎች ምልክት ይሆናቸው ዘንድ፣ ያ ትንቢት የተፈጸመው በአንተ ላይ እንደሆነ ያውቁ ዘንድ ለማለት ነው። አስቡት። ምን አለ ሰሃባው ሲናገር፣ ሶለይና መዓ ረሱሊላህ ሰለላሁ ዐለይሂ ወሰለም ኢላ ቤተል መቅደስ ነሕወ 16 ሸህራ አው 17 ሸህራ ثم أمر باستقبال القبلة فاستقبلنا። ከነቢዩ ሰለላሁ ዐለይሂ ወሰለም ጋር አለ ሰሃባ ለ16 እና ለ17 ወራት ያክል ወደ ኢየሩሳሌም አቅጣጫ ዙረን ሰገድን። ከዚያም በኋላ ወደ ካዕባ አቅጣጫ ዙረህ ስገድ የሚል ትእዛዝ መጣ። ዙርን ማሩ። ምን ብሎ ነበር ኢየሱስ? እውነት እውነት እልሻለሁኝ ወደ ኢየሩሳሌም ዙራችሁ የማትሰግዱበት ጊዜ ይመጣል ብሏታል። መቼ መጣ ይሄ? በነብዩ ሰለላሁ ዐለይሂ ወሰለም ጊዜ። ያ ነው ታዲያ አላህ በቁርአን ላይ
ወደ የዛ ዙራ ስገድ እያለ በተናገረበት ጊዜ ወደ ካዕባ ወደ የመጀመሪያዋን ቂብላ እያለ ይናገራታል። ቤተል መቅደስ ወማ ጀዐልና ልቂብለተ ለቲ ኩንተ ዐለይሃ ኢላ ሊነዕለመ መን የተቢዑ ረሱል አለ። ያቺ መጀመሪያ የነበርክባትን የስግደት አቅጣጫ ኢየሩሳሌምም ያችን አላዘዝኩህም እንድታደርግ አላደረግኩልህም ኢላ ሊነዕለም ልናውቅ እንጂ መን የተቢዑ ረሱል ማን ነው መልእክተኛው የሚከተለው፣ መልእክተኛውን ማን ነው በትክክል የሚከተለው የሚለውን ለማወቅ እያለ ተናገረ። መን የንቀሊቡ ዐላ ዓቂበይሂ እንደጠቃላይ የመጀመሪያው ቂብላ ብሎ ጠራት ቤተል መቅደስ። መጀመሪያ ወደዛ እንድትዞር ያዘዝኩህ፣ ከዚያ በኋላ ቀጣይ እንደገና ወደ ቂብላ አቅጣጫ ወደ ካዕባ እንድትዞር ያዘዝኩህ ማን ነው በትክክል መልእክተኛውን የሚከተል የሚለውን ለማረጋገጥና ለማየት ነው አለ። ስለዚህ ያንን ቀድሞ በነቢያት በኩል ታዞ ነበር፣ ወደፊት ይቀየራል የሚለው የስግደት አቅጣጫ ማለት ነው። እንዳጠቃላይ ያ ነገር በማን ላይ ሆነ ከተባለ በነቢዩ ሰለላሁ ዐለይሂ ወሰለም ላይ ሆኗል። ትንቢቱ በሐዲስ ላይ በቁርአን ላይ ታገኝታላችሁ ማለት ነው። ይህን ይመስላል። እሺ፣ አረዘንኩባቸው፣ ይቅርታ። ጥያቄ ያለው ካለ መቀጠል ይችላል። አንድ ጥያቄ ብቻ። ጥያቄ እኔ ስደት ነው የምኖረው እና የመራት ዱባይ ነው የምኖረው እና ይሰማል። ፋዘርና ማዘር አይግባቡም፣ በቃ ይጣላሉ። ሁሉ ጊዜ ጸባን ስምምነት የላቸውም ቤት ውስጥ ማለት ነው። እንዴት ገንዘብ ስልክላቸው ደግሞ እንዴት አድርጌ ሊላክ ይችላለሁ የሚለውን ነው። ሁለቱም አይስማሙም። እሱ ማብራራት ነው የሚፈልግ። አንድ ቤት እየኖሩ ነው የማይስማሙት ወይስ የተለያየ ቦታ ላይ ኖሩ ተለያይተው? አንድ ቤት ነው የሚኖሩት። ማለት ገንዘብ ከመላክ ጋር ምን አገናኘው? አይ ለምሳሌ እሷን ወደዚህ ያመጣችኝ እሷ ናት፣ ማዘር ናት ማለት ነው። ወደ ከሀገር ቤት ያወጣችኝ። ያው ፋዘርም አለ ቤት ነው የምኖረው። እሱም የሚያስፈልገው ነገር አግዘኝ ወደ ዱባይ አምጥቶኛል። ከዛም በኋላ ለእኔ ነው ብቻ የምትልከው። እሱ ምን አድርጎልኛል ምናምን የሚባል ነገር ታውላለች። መጀመሪያ እዚህ ነበረች ማለት ነው ዱባይ። እሺ ለኔ ላክ ለሱ ላክ ምናምን ይሄን ማለት የለባቸው። አንተ እንደ ኢስላም ሁለቱንም የመርዳት ግዴታ አለብህ። አቅሙ ካለ እናትና አባትህን የማስተዳደር ኃላፊነት አለብህ። ለሱ እንዳትልክ የምትልህ ከሆነ ተሳስታለች። አንድ ላይ አብረው እየኖሩ እስካለ ድረስ በቤት ወጭ ታደርጋለህ። አንተ በዚያ ይኖራሉ። ሁለቱ የሚያስፈልጋቸው ነገር ካለ ደግሞ ከዚያ ከምታደርገው ውጭ በትረዳቸው ከሆነ ከአቅሙ ካለ እርዳቸው። ሳትለይ ገብቶሃል አይደል? አዎ ለእሱ በምትሰጥ ጊዜ የምትቀየም ከሆነ ተሳውቃት። ደርሱ ገብቶሃል? አታሳውቅ። በሁለቱ መቃቃር የሚፈጠር ከሆነ ያን ሳታሳውቅ እርዳቸው ለሁለቱ። አይ ነው ነገር ግን ቤተሰቦች እናት ወይም አባት ከሁለት አንዳቸው ለእኔ እንጂ የምትረጂው ለሱ እንዳትረጂ ምናምን አይነት ነገር ይሄን መከልከል አትችሉም። ልጅ እናቱንም አባቱንም የማስተዳደር ኃላፊነት ተጥሎበታል። ያንን አላህ ግዴታ ያደረገበትን ነገር እንትን አትበሉበት፣ አትጣሉበት። ጃአ ረጁሉን ኢለ ነቢይ ሰለላሁ ዐለይሂ ወሰለም ወቃለ ያ ረሱለላህ ኢነ አቢ ዩሪድ አን ኑዕጢህ አልማል ፈሀል የጅቡ ዐለይሂ ዛሊክ ፈቃለ ለሁ ነቢ ሰለላሁ ዐለይሂ ወሰለም አንተ ወማሉከ ሊአቢክ። አንድ ሰው ወደ ነቢ ሰለላሁ ዐለይሂ ወሰለም ጋር መጣና ጠየቃቸው፣ አንቱ የአላህ መልእክተኛ ሆይ አባቴ ገንዘብ እንድሰጠው ይጠይቀኛል፣ ለአባቴ መስጠት ግዴታ አለብኝ ወይ ሲላቸው፣ አንተም ገንዘብህም የአባትህ ንብረት ናቸው አሉት። ስለዚህ ለወላጆች ገንዘብህም የአባትህ ንብረት ናቸው ማለት ነው። ያ አንዱ ወላጅ እናት ወይ አድስት ለእኔ ስጥ ለእሱ እንዳሰጥ ብለው መከልከልና መንፈቅ አይችሉም። ሌላ ጥያቄ አለች? እሺ አሁን እኔ ቀድማለሁ። ሰላም ኡስታዝ፣ እንዴት ነህ? ኬፍ ሐለክ? ሰላም ነህ? ታብራራው። አሁን የእናንተን አገላለጽ ነው እኮ የጠላሁት እንጂ እኛ ጋር ስትመጣ እግዚአብሔር በሁሉ የሞላ መሆኑን መለኮት መሆኑ ይገለጻል። በሁሉ ብሎ ሂሳብ የለምና እግዚአብሔር በአርሽ ላይ ነው ቁጭ ያለው። ላሳየህ ነው መዝሙረ ዳዊት ላይ አለ እኮ 36 አካባቢ አይ ቲንክ ማለት ባላስታውሶም አለ እንደዛ የሚል። እናንተ ጋር ስንመጣ ግን
ወቶና ያውና ተቀበላ ያው መጽሐፈ ነገሥት ቀዳማዊ ምዕራፍ 22 ቁጥር 19 ላይ ምን ይላል? ሚክያስም አለ እግዚአብሔር ምን እንግዲህ የእግዚአብሔርን ቃል ስማ። እግዚአብሔር የት ተቀምጦ ይላል? የት ተቀምጦ? ዙፋኑ ተቀምጦ የሰማይ ከቀኝና ከግራው እንደ ቦዲጋርድ ያናዝግ ማለት ብዙ እኔ አሁን መረጃ አልጠየቅኩም እኮ ምክንያቱም እኛ ጋር ስትመጣ ሊቃውንቱ መቀመጥ የሚለው ዙፋን የራሱ ምን እንደሆነ ይነግሩናል። እናንተ ጋር ስንመጣ ግን የሚወጣ የሚወርድ አምላክ ምንድን ነው? እንዴት ይሆናል? እንደገና አርሽ ደግሞ ፍጡር ነው። ማሳያለሁ አርሽ ደግሞ ፍጡር ነው። አሁን እኛ ፍጡር ላይ እንደተቀመጠ አላህ አርሽ ላይ ይቀመጣል የሚል የቱ ጋር ያገኘው? እኔ አምላክ አርሽ ላይ እንደሚቀመጥ አሳየው። አላህ አርሽ ላይ ይቀመጣል የቱ ጋር ያገኘው? ከአርሽ በላይ ነው እያልክ እያስተማርክ አልነበረም እኮ? ከአርሽ በላይ ነው ማለት እና አርሽ ላይ ተቀምጧል ማለት የተለያዩ ናቸው። ገናችን አርሽ ላይ ቁጭ ብለናል። አላህ ከአርሽ በላይ ነው ማለት እርሱ ሻዳምጣ አላህ ስብሐነሁ ወተዓላ ከአርሽ በላይ ነው ማለት እርሱ ከፍጥረት ዓለም ሁሉ የራቀ ነው። ባኢኑ ሚን ኸልቂሂ እንላለን። እርሱ ከፍጥረቱ የራቀ ነው በፍጹም። እናንተ ጋር ግን ስንመጣ እግዚአብሔር በአርሽ ላይ ቁጭ ብሏል። አሁን ትልቁ ጥያቄ እሱ ሳይሆን ሶስቱም እግዚአብሔሮች ናቸው ወይ አርሽ ላይ የተቀመጡት? አብም ወልድም መንፈስ ቅዱስም ናቸው። ምክንያቱም እግዚአብሔር የሚለው የሶስቱም ስያሜ ነው፣ የሶስቱም መጠሪያ ነው። ስለዚህ አብ ወልድ መንፈስ ቅዱስ እነሱ ናቸው ደል ብለው አርሽ ላይ የተቀመጡት ወይንስ አንዱ ብቻ ነው እዛ የተቀመጠው? ሲጀመር እዚህ ጋር አንዳሁን ያልተረዳው ነገር ካለ ቤተክርስቲያን ደርሰህ መጠየቅ ነው፣ አባቶች መጠየቅ ነው። እግዚአብሔር መለኮት ነው። እግዚአብሔር አብ መለኮት ነው። ወልድ ደግሞ ያው ልጁ ነው፣ ከሱ የሚወጣው ልጅ ነው። መንፈስ ቅዱስ ደግሞ ህይወት ነው። ስለዚህ ይሄ ነገር የምስጢረ ስላሴ ላይ የምታገኘው ነገር ነው። ግን እናንተ ጋር ስንመጣ ከሌሊቱ 3 አንደኛ የሚወጣ የሚወርድ እንዴት ነው? ከፍጡር ጋራ የሆነ የሚመሳሰል ነገር አለው። ብቻ ይሄ ነገር ይሄን አስተምረው በደንብ አስተካክል። ከዛ በኋላ እስቲ በቃ እሱንም ልመልስ። ስለዚህ አምላክ የሚወርድ ከሆነ ከሰማይ ወደ ምድር ይሄ ፍጡር ነው አይደለ? በጣም ጥሩ። ያውን አውሰድ። እግዚአብሔር ወደ ምድር ህንፃና ግንብ ለመጎብኘት ይወርድልሃል። ያው ኦሪት ዘፍጥረት ምዕራፍ 11 ቁጥር 5 እግዚአብሔርም የአዳም ልጆች የሰሩትን ከተማና ግንብ ለማየት ወረደ። ያሰላ እዚያ ሆኖ ማየት አይችልም እንዴ? ግንብና ህንፃ ለማየት ይወርዳል አምላክ በጌታ አንተ አይደለም እኮ የምትፈስረው የመጽሐፍ ቅዱስ ነው። ያው ቃል በቃል ይወርዳል ከሰማይ ህንፃ ለማየት ግንብ ለማየት ይወርዳል አለ እግር አለው እጅ አለው የሚል አለ። ይሄ ማለት እንደናንተ አይደለም። እናንተ ጋር ግን ስንመጣ የፍጡሩን ባህሪ የሚያሳይ ነው። እኛ ጋር እናንተ ምናምን የሚለውን እኔ ጋር ማስረጃ ስጠይቅ ማውጣት አትችልም። አሁን ያንተን ተቀበል። ያው እግዚአብሔር አንድ አምላክ ይወርዳል ከተባለ ፍጡር ነው አይደለ? ስለዚህ እግዚአብሔር ፍጡር ነው ማለት ነው። ምክንያቱም ይወርዳል እግዚአብሔር ይላል መጽሐፍ። ስለዚህ እግዚአብሔር ፍጡር ነው። አልካድኩኝም። እንዳንተ ገለጽ አይደለም። እኛ ጋር ፍጡር አይደለም ፈጣሪ ነው። እኔ ምን ገለጽኩኝ? አዳምጥ እንጂ እግዚአብሔር ይወርዳል ይላል አይደለ መጽሐፉ? እግዚአብሔር ይወርዳል አየህ አይደለ? ስለዚህ ይወርዳል ስለምን እንዳንተ አይደለም አገላለጹ። አሁን እንዳንተ ሳይሆን ምን እንዴት ነው የሚወርደው? ንገረን፣ እንዴት ነው የሚወርደው እግዚአብሔር? እኛ ጋር ስትመጣ እግዚአብሔር በሁሉ ያለ ነው። በሁሉ በምድርም በሰማይም ያለ ነው። መለኮት ነው። በጣም ይወጣል ይወርድማል የሚባል ነገር የለም። ይሄ ማለት አንተ የምትለው ደግሞ ከመጽሐፍ ቅዱስ ጥቅስ እያወጣል። ጥቅሱ ስህተት አይደለም እኮ ግን የአንተ ሻዳምተ እንጂ ረጋ በለ እግዚአብሔር ይወርዳል ይላል አይደለ መጽሐፉ? ይላል። በጣም ጥሩ። ወዴት ነው የሚወርደው ይላል? መለኮት መሆኑን ደግሞ ይነግረናል። ወዴት ነው የሚወርደው ይላል መጽሐፉ? ወደ ምድር ነው የምለው እንጃ። ቅድም እንዳሳይ ሆነ። ለምንድን ነው የሚወርደው? ግንብና ህንፃ ከተማዎችን ለማየት አይደል? ረውሱ ቶ አባቶችን ጠይቅ። እግዚአብሔር በሁሉ የሞላ ነው ያልከው አሁን? እሺ እንደዛ ይላል። እሺ እግዚአብሔር በሁሉ ቦታ አለ። ባለፈው ራሴ ከእፎይ ጋር ስትከራከር ይሄን ጥቅስ ላነሳም እንደ ሲኦል በወርድ አንተ በዛ ያለ ሰማይ አንተ በዛ ያለ ልጅ ከነዚህ የተሻለ እውቀት የለውም ስላቸው ነበር። ታስታውሳላችሁ? እንዳለ እነዚህን ጥያቄዎች እያነሳ ሲናገር አዳምጥ አላህ ይወርዳል እያለ ሲናገር ያውና እግዚአብሔር ይወርዳል
አላህ ከአርሽ በላይ ነው እያለ ሲናገር ያውና እግዚአብሔር ከአርሽ በላይ ነው። አላህ እጅ አለው ሲል ያውና እግዚአብሔር እጆች አሉት። አላህ ጣት አለው ሲል ያውና እግዚአብሔር ጣቶች አሉት። አንተ ልጅ ምንም መጽሐፍህን እንደማታውቅ ነው እና የተረዳሁት። ብታውቅ እነዚህን አትጠይቃቸውም ነበር ብዬ መጨረሻ ላይ እንደሱ ብዬው ነው። ይሄ ልክ ከእነዚህ የተለየ አይደለም። ገብታችኋል አይደል? እነዚህም ልክ አዲስ ነገር እንዳገኙ አላህ ይወርዳል። አላህ እንትን አለው ወደ ከአርሽ በላይ ነው። ያ መጽሐፍ ላይ አለ። ለዚህ ከባዱ እና ይሄ ነው። ሶስቶቹም ናቸው ወይ የሚወርዱት? እግዚአብሔር ከተባለ ሶስቱም ነው ከዛ የሚወርደው የሚወጣው። ልክ በዙፋን ላይ ያሉት ሶስቱም ናቸው ወይንስ አይደለም? እሱ እፎይ ንጉሴ ነው። እሱ መነጽሬን ሁሉ አስገልብጦ አልኮ የምትገባበት ሁሉ ጠፍቶ አላየንም። አሰለምኩልህ እንጂ ከዚያ በኋላ ቁጭ ብላችሁ ስትከታተሉ ነበር። በቲክቶክ ዓለም ላይ ተካሂዶ የማያውቅ እንትን እኮ ነው የሆነባቸው። ከዚህ በፊት መሆኑ አያውቅም፣ ወደፊት የሚሆንም አይመስለኝም። በዚያ በውይይት ብቻ ያ ሁሉ ሰው ሰለመባቸው። ከዛ የበለጠ ውርደት አለ እንዴ? ከዚያ ለማጽናናት እሱ ምን አደረጉ? የፎቶ ማዕት አንስተው ሄደዋል። እኔ መነጽሬን ለምን እንደምገለብጥ ከሙስሊሞች በላይ ክርስቲያኖች ያውቃሉ። ከእናንተ የተለየ ሆኖ ስላላየሁት ነው። ምንም ለተጠየቀው እየመለሰ ስላልሆነ ገለበኩበት። ይሄ ታሪክ እንዳትረሱት። በየትኛውም ውይይት ላይ እንጃ በኢትዮጵያ ላይ ውይይት ተደርጎ ከ30 ሰው በላይ የሰለመበት ትልቁ ክስረት ያመጣባቸው ሰው በታሪክ ይሄ ሰውዬ ነው። ገብታችኋል አይደል? ግን በዛው ሞራሉ ተሸምድዶ በቃ እንዳይጠፋባቸው አጽናኖት መጥተው ፖለቲከኞች ሁሉ መጥተው እነ ዘመድኩን በቀለ ምናምን እንደገና እነ ዮኒ ማኛ ምናምን ገብተው አብሽር አንተ ነህ ጎበዝ መነጽር አስገልብጠሃል ብለው ጎበዝ አለ። በዛ የልብ ልብ ሰጡት። በዛው በቃ ጠንክሮ ቀረ። ከዚያ ምክንያቱም ያሉ ሰዎች እንዳላ ሰለሙባቸው። ያ ነው። አይ እሺ፣ የሰማ ነው። ቀጥሉ። ጥያቄ ያለው ሰው አለ? እኔ ነኝ። አሁን እንዴት ነው የምሰግደው? ስለ ሶላት አሰጋገድ የሚያስተምሩ አድሚኖች አለ በውስጥ አናግሩትና። በጣም ጸባይ ምናምን ደስ ይለኛል። የመጨረሻን ጥያቄ ልጠይቅና እስልምና የሚለውን ወይንም እስልምና የሚለውን ከቁርአን በፊት አሳይ። ከቁርአን በፊት ላሳየሽ። ችግር የለም። ከቁርአን አይደለም ያልኩ፣ ከቁርአን በፊት። ችግር የለም። ከቁርአን በፊት ተስማማ። ላሳየ። እሺ እሺ ያና ከቁርአን በፊት ያ እነዚህ ጋር ገብተናል። ኢዮብ ላይ እንግባ። ገባህን? ምዕራፍ 22 ቁጥር 21 ወደ አማርኛ እንቀይረዋለን። ይሄ ምንድን ነው? ባይብል ነው። መጽሐፈ ኢዮብ ምዕራፍ 22 ቁጥር 21 ላይ እዚህ ገብተን እስልምና መጽሐፍ ቅዱስ አይደለም። ማን ነው መጽሐፍ ቅዱስ ነው ያለ? መጽሐፍ ቅዱስ አይደለም። ይሄ ባይብል አይደል እንዴ? በክርስቲያኖች የሚያምኑበት ባይብል መጽሐፍ ቅዱስ ነው ብሎ የነገሩ አባቶች ናቸው። መጽሐፍ ቅዱስ ነው የሚል ሙሉ መጽሐፉ ላይ የለም እንደሱ የሚል። አሁን ላሳየህ ነው እዚህ ጋር ከቁርአን ውጭ። እዚህ ሂብሩ የሚለው ላይ እንገባለን። እዚህ ጋር ለእግዚአብሔር ተገዙ ይላል። ምንድነው መጽሐፉ? እሺ ምንድነው መጽሐፉ? ምንድነው? እሺ መጽሐፍ ቅዱስ ካልሆነ ምንድነው መጽሐፉ? መጽሐፉን ንገረኝ። መጽሐፍ ቅዱስ ነው የሚል ሙሉ መጽሐፍ ውስጥ ይሄን እናንተ ናችሁ። ለምሳሌ አሁን የእናንተ ለምሳሌ የሙስሊሞች የአዩብ መጽሐፍ የአዩብ መጽሐፍ ያነበብኩት ነው። አይቼዋለሁ። የአዩብ መጽሐፍ እኮ መጽሐፍ ቅዱስ ውስጥ ነው የሚገኘው ወይስ ቁርአን ውስጥ ነው የሚገኘው እያልኩ ነው። ምን ውስጥ ነው የሚገኘው? መጽሐፍ ቅዱስ የሚባል መጽሐፍ የለም። የአዩብ መጽሐፍ ላይ ነው። ኢዮብ መጽሐፈ ኢዮብ ምዕራፍ 22 ቁጥር 21 ላይ እንግዲህ እዚህ ጋር ለእግዚአብሔር ተገዙ ብሏል። አማርኛው ላይ እግዚአብሔር ብሎ ነው የሚተረጉመው። ለአንዱ አምላክ ተገዙ እያሉ ነቢያት ሁሉ ታዘዋል። ክርስቶስም ለዚህ ለአንዱ አምላክ ይገዛ ነበር። ታዲያ ለአንዱ አምላክ መገዛት ማለት ነው። ሂብሩ ላይ እንመልከት። አንዴ ይሄ እግዚአብሔርና አላህ አንድ ናቸው ማለት ነው። እግዚአብሔር ብሎ የተረጎመልህ ጉግል ነው። ይህን እግዚአብሔር የሚለውን የአምላክን ስም የሰየሙት የሀገሮች ቀሳውስቶች ናቸው። ነቢያት ይህን ስም አያውቁትም።
አሁን እሱ አይደለም ዋና ቁም ነገር። አንዱን አምላክ ተገዙ ተብለዋል። እዚህ ጋር ኢየሱስ ሲያመልክና ሲጠራ የነበረው አላህ ነቢያቶች ያህዌ ብለው ያምናሉ። ያምኑ የለን ነቢያቶች ኢየሱስ ክርስቶስ አላህ ብሎ ነው የሚያምነው። እሱንም አሳያለሁ፣ ችግር የለም። አሁን ይሄንን እንመልከተው። መጽሐፈ ኢዮብ ምዕራፍ 22 ቁጥር 21 ሂብሩ ላይ እንግባ። እዚህ ጋር ሂብሩ ላይ እንገባለን እኮ ባይብል እያለ እኮ ነው። ቀጥታ ባይብል ማለት የክርስቲያኖች የሚያምኑበት መጽሐፍ ነው። በቃ ክርስቲያን የሚባል ሃይማኖት የለም ምኑ ባይብል ላይ። እሱንም እናወራበታለን፣ ችግር የለም። አምላክም ነቢያትም በፍጹም ክርስትና ሃይማኖትን ተከሉ ብሎ አልሰበኩም። አሳያለሁ። አሁን ይሄንን እንጨርስ። እዚህ ጋር እስልምና እንዳለ ላሳያል። እስልምና ለመኖሩ ያው መጀመሪያ የሚያረጋግጠው የመጀመሪያ የወረደው የክርስቲያኖች መጽሐፍ ነው ማለት ነው። ክርስቲያን የሚባል ሃይማኖት የለም፣ መጽሐፍም የላቸውም። ቆይ አንዴ፣ ክርስቲያኖች ነቢይም የላቸውም። አብሽር፣ አሁን ልጨርስልህ። አንዴ ቁርአን ላይ ራሱ አዳምጥ እንጂ ሚወት አድርግ። በፈጣሪስ ጣልቃ እየገባህ ዝም ብዬ እያስተናገድኩ እያንዳንዱ ጥያቄ አሁን ሚወት አድርግና ቀጣዩን ጥያቄ ትጠይቃለህ። መጽሐፈ ኢዮብ ምዕራፍ 22 ቁጥር 21 ላይ እዚህ ጋር እስላም የሚለውን አሳየ ብሏል። ይሄ ልጅ በእነዚህ ከቁርአኖች በፊት በነበሩ መጽሐፍቶች ላይ ያለ ነው። እዚህ ጋር አንዱን አምላክ ተገዙ፣ እግዚአብሔርን ተገዙ ተብሏል። ያን አንዱን አምላክ መገዛት ማለት ምን ማለት ነው የሚለውን እዚህ ጋር እንመልከተው። ያው ምን ይላል? እስልምና ለእግዚአብሔር በትክክል መገዛት ማለት ነው ብሎ አስቀምጦታል። ምንድን ነው? ለአንዱ አምላክ መገዛት እስልምና ተብሎ ይጠራል። ስለዚህ እነ ኢዮብ እንዲሁም ሁሉም ነቢያት አንዱን አምላክ ተገዙ ሲባሉ ጊዜ እስልምናን ተከተሉ እየተባሉ ነበር። አየህ አይደለም? ምን አለ ቅድም? እስላም የሚለውን አሳየኝ ከቁርአን በፊት ወይም ከቁርአን ውጭ ባላለ ያውና ያን አንዱን አምላክ በብቸኝነት የሚገዛ አካል ደግሞ ሙስሊም ተብሎ ይጠራል። ያው ይህን ይመስላል። ባይብል ነው። በእርግጥ እኔ ብዙም ባላቅም ይሄ ባይብል ነው። ክርስቲያን የሚባል እምነት ደግሞ የለም ብለሃል። ቁርአን ላይ ለምሳሌ ብዙ ጊዜ ክርስቲያኖች ይላል። ለምሳሌ እሱስ ምን ትለዋለህ? ለምንድን ነው ከዲያ ቁርአን ላይ ክርስቲያን ብሎ ሊጠራ የቻለው? ክርስትና የሚባል እምነት ካሌለ ራሳቸውን ክርስቲያኖች ነን ብለው የጠሩ አካሎች ስላሉ ነው አላህ ሱብሓነሁ ወተዓላ ክርስቲያኖች እያለ የሚጠራቸው። ይህንንም ራሱ ማስረጃ በቁርአን ላይ ሲናገር በሱረቱል ማኢዳ ላይ አለዚነ ቃሉ ኢና ነሳራ ይላል። እነዚያ እኛ ክርስቲያኖች ነን ያሉ እያለ ይጠራቸዋል። ያ ማለት ግን አምላክና ነቢያቶች እውቅና ሰጥተዋቸው አይደለም። አምላክና ነቢያት በፊት በየትኛውም ጊዜ ክርስትና የሚባለውን ሃይማኖት ተከተሉ ብለው አላስተማሩም፣ አላዘዙም። እሺ አሪፍ ነው። ግን ያው እስልምና ለመኖሩ ያው መጀመሪያ መጽሐፍ ቅዱስ ነው የሚያረጋግጠው። እስልምና መጽሐፍ ቅዱስ የሚባል መጽሐፍ የለም በፍጹም ምድራችን ላይ። እስከው ኢዮብ መጽሐፍ ቅዱስ ነው ብለው ነገሩ አባቶች። ተቀበልክ? የኢዮብ መጽሐፍ እኮ ባይብል ውስጥ ኢዮብ ከነቢያቶቻችን መካከል አንድ ነቢይ ነው። በእርሱ መጽሐፍ ላይ ያሳየናል። ኢዮብ አንተ ነቢይ ነው ብለህ ታምናለህ? ያውን ድራፍቱን ብዙም ባላቅ እንደ ባይብል ኢዮብ ምንድን ነቢይ ነው? ኢዮብ ነቢይ ነው ብለህ ካመንክ በሱ መጽሐፍ ላይ እስልምና ተከተሉ የሚል አለ። ትቀበለዋለህ? ኢዮብን ትቀበለዋለህ? ኢዮብን ከተቀበልከው አሁን ሻዳስ። ምክንያቱም እስልምና የሚል ቃል አሳየኛል። ያው በኢዮብ መጽሐፍ ላይ አሳየው። እሺ ጥያቄ ያለው ካለ ይቀጥል። መቅዲ ሰላም፣ እንዴት ነሽ? እሺ መቅዲ አለሽ? እሱ ምድርን ሰማይን በስንት ቀን ፈጠረው? ምድር በ4 ቀን፣ ሰማይ በ2 ቀን፣ በአጠቃላይ 6 ቀን። ምድር በ4 ቀን የተፈጠረችው ያ ማለት ምድር ለምጣ ተደርጋ መጀመሪያ ተፈጠረች። ከላይ ተራራ፣ ሸንተረር፣ ውሃ፣ ዛፍ ምናምን ሳይኖርባት ለምጣ መሬት ብቻ። ከዚያ በሁለተኛ ቀን ደግሞ ሰማይ ተፈጠረች። ከዚያ እንደገና መልሶ አላህ ሱብሓነሁ ወተዓላ በምድር ላይ ያሉ ተራራ ሸንተረሮችን በ2 ቀን ፈጠራቸው። በአጠቃላይ 6 ቀን።
ይህን የሚያስረዳ በሱረቱል ፉሲለት መጀመሪያው ገጽ ላይ ታገኛላችሁ። ቃለ ሱብሓነሁ ወተዓላ ቁል አኢነኩም ለተክፍሩነ ቢለዚ ኸለቀል አርደ ፊ የውመይን ወተጅዐሉነ ለሁ አንዳዳ ذلك رب العالمين وجعل فيها رواسي من فوقها وبارك فيها وقدر فيها أقواتها في 4 أيام سواء للسائلين ثم استوى إلى السماء وهي دخان فقال لها وللأرض ائتيا طوعا أو كرها قالتا أتينا طائعين فقضاهن 7 سماوات في يومين وأوحى في كل سماء أمرها وزينا السماء الدنيا بمصابيح وحفظا ذلك تقدير العزيز العليم. ይህ አላህ ስብሐነሁ ወተዓላ በሱረቱል ፉሲለት መጀመሪያው ገጽ ላይ ስለ ሰማይና ስለ ምድር አፈጣጠር ምን ያክል ቀን እንደወሰዱ የተናገረበት ቦታ ነው። ከዚያ በሰባተኛው ቀን ማን ተፈጠረ? ማን ነው የሚመልስ? በሰባተኛው ቀን ማን ተፈጠረ? 6 ቀናቶች ሰማይና ምድር በመካከላቸው የተፈጠሩበት። በሰባተኛው ቀን ማን ነው የተፈጠረው? አዳም አባታችን አዳም ዓለይሂ ሰላም ወይም አዳም በሰባተኛው ቀን ተፈጠረ። እሺ ብላክ ሰላም ይሰማል? ሄሎ ሄሎ እሺ መቅደስ ሰላም ነው? ደህና አልሐምዱሊላህ። ሰላም ነው? ደህና አልሐምዱሊላህ። እንዴት ነህ?